እና ሊላሂ ኢሳም እውነት ነው ምንድን ነው? በሚዲያ ላይ እየተዘዋወረ አግኝቸው ነውና የቅርብ የምታውቁ ሰዎች አላችሁ? እውነት ነው ወይስ ድራማ እየሰሩብን ነው? እስኪ ቪዲዮን አብረን በሶሻል ሚዲያ ላይ በሚያሳዝን መልኩ የአብዛኞቹን ተመልካቾችና አድናቂዎቹን ባሳዘነ መልኩ መልእክት አስተላልፏል። ይብላኝ ለበላኝ ሚሊዮን ፎሎወር አንድ ሰው ከዛ ሁሉ አጀባ የራስ ሰው ጠፍቶ ካላህ ጋር ብቻዬን ታመሜ የተነሳው አሁን እንዴት ነህ ለምትሉኝ በ2 እና በ3 ወር መዳን የነበረበት ህመም መርገጥ ሆነ መራመድ ሳይኖርብኝ መኖር ስለነበረብኝ ብቻ ሐኪም ያለኝን ስላላደረኩ ለ1 ዓመት በትክክል እቤት አስተኝቶኛል። ማንም ላይ አልፈርድም። አብዛኛው የቅርብም የሩቅም ባለትዳርና አጠገቤ የሚንከባከበኝ ሰው ያለ ስለመሰለው ነበር። በዚሁ አጋጣሚ እኔ አግብቻ አላውቅም። እናም የፍቅር ግንኙነትም ኑሮኝ አያውቅም ከማንም ጋር። አሁን ላይ ሁሉ አልፏል አልሐምዱሊላህ፣ ከሞላ ጎደል ጤናዬ ላይ ነኝ ሲል ነበር ያካፈለው። ይሄ መልእክትም ኢሳም ምን ያክል መጥፎ ጊዜ እንዳሳለፈና ያለፈበትን የብቸኝነት ጊዜ የሚያሳይ ሁሉንም በግልጽ የሚናገር ጽሑፍ ነው። ኢሳምንም ሆነ ኢክራምን ከቅርብ ጊዜ ወዲህ በሶሻል ሚዲያ ላይ ካየናቸው ቆየት ብለናል። በርካቶች በጥምረታቸው የሚቀኑባቸው ተጋቡ ለወጪው እኛለን እስከ መባል የደረሱ በጣም ቅርበት የነበራቸው ጓደኛሞች ነበሩ። በዙሪያቸውም በርካታ ጓደኞች ያሏቸውም ነበሩ። ነገር ግን ቀና ይጣል ነውና ነገሩ አሁን ላይ የሚያስታምመኝ ማንም የለም፣ ፍቅረኛም ሚስትም የለኝም፣ ኑሮኝ የማያውቅም ሲል ነው የጻፈው። ይህን ስሜት ሊረዳው የሚችለው ደርሶበት የሚያውቅ ብቸኝነትን የሚያውቀው አለውልህ የሚለው ሰው ያጣ ብቻ ነው። በርካቶች ኢክራም የት ሄዳ ነው? እነ ዳኒ ሮስት እነ ዳኒ ሮያል የታሉ? ባለው ጊዜ ጤነኛ በሆነ ሰዓት ብቻ ነው ወይ የሚያጅቡት እያሉ ይገኛሉ። በተለይ ሰው ኢክራምን እየጠየቀ ይገኛል። እንደ እውነቱ ስንሄድ አብዛኞቹ የሚያነሱት ጥያቄም ትክክል ነው። እውነተኛ ጓደኛ ማለት እሱ ጋር መሆን ስታበዛ የማትሰለቸው፣ ስትለየው የማይረሳ፣ ስትቀርበው የሚቀርብህ፣ ስትርቀው ካንተ ላለመለየት የሚጥር፣ ለአንተ ያለውን ውዴታ ከቃላት ይልቅ በተግባር የሚገልጽ ነው። ሚስጥርህን ሚስጥሩ አድርጎ የሚጠብቅልህ ጓደኛ ማለት ሁሌም በልብ ውስጥ የሚኖር እንጂ አዲስ ሰው ባገኘ ቁጥር የምትለውጠውም አይደለም። ሁሌ በደስታ ሰዓት አብሮ የሚሆን ሳይሆን በችግር ሰዓት ከጎንህ የሚቆምም ነው። ሲከፋህም ስትደሰትም ከጎንህ የሚሆን ነው። በደስታ ጊዜ ብቻ አብሮ የሚዘልቅ ሳይሆን በችግርህም ደራሽ ነው ጓደኛ። እውነተኛ ጓደኛ ማለት ሁልጊዜ በምላሱ አንተን የሚሸነግል ሳይሆን ሁልጊዜ መልካምነቱን፣ ደግነቱን፣ ታማኝነቱንና እንዲሁም ፍቅሩን በተግባር የሚያሳይ ነው። ጓደኛ ማለት ስትደሰት አብሮ የሚደሰት ብቻ ሳይሆን ስትከፋም ከጎን ሆኖ የሚደግፍና የሚያጽናናም ነው። እውነተኛ ጓደኛ የበረሃ ጥላም ነው። ታዲያ ሰዎቹም ኢክራምንም ሆነ ጓደኞችን የሚወቅሱት ለዚህ ነው። እውነተኛ ጓደኛ ማለት ስትለየው የማይረሳ፣ ስትርቀው ከአንተ ላለመለየት የሚጥር ነው ካልን እነዚህ ሰዎች ጓደኝነታቸው ላይ ጥያቄ ማስነሳቱ አይቀሬ ነው። ባለህ ደስተኛ በሆንክ ሰዓት በፀጉሩ ሙሉ ወዳጅ ያለ ቢመስልህ በተቸገረ ጊዜ መላጣ እንደሆንክ ይሰማሃል የተባለው አባባል በኢሳም ላይ እውነት ሆኗል። ብቸኝነት መጥፎ ነው። ከምንም በላይ ሰው በሚያስፈልግ ሰዓት ሰው ማጣት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። እንግዲህ ቪዲዮውን በተመለከታችሁት መልኩ ነው ኢሳም እንግዲህ የደረሰበት አደጋ አለ። ግን ከጎኑ የነበሩት ከኢክራም ጀምሮ ማንም ሰው እንደሌለው ነው እየተናገረ ያለው ማለት ነውና እኔ አልሰማሁም። ቆይተዋል። በነገራችን ላይ ቪዲዮ መልቀቅ ከጀመሩ 2 ወር በላይ ሆኗቸዋል። ማለት እኔ በሌላ ስራ ቢዚ ሆኖ ነው እንጂ መሰለኝ እንደዚህ አይነት አደጋ ውስጥ ሆኖ ደርሶበት እንደሆነ የማውቀው ታሪክ የለውምና ድራማ እየሰሩ ነው። እውነት ነው አላሁ አለም። እኔ በአንድ ቦቱ ስላልሰማሁት ግን እንደምታዩት ነው እንግዲህ እግሩ በሻሻ እንትን ተብሎ ሐኪም ቤት እየገባ እንደሆነ እንዲሁም ደግሞ በክራንች እየተራመደ እንደሆነ ከጎኑ ደግሞ ማንም ሰው እንደሌለ ነው እየተናገረ ያለው ልጁ ማለት ነው። እሱ የተናገረውን ነው ዙሮ እዚህ ጋር አምጥተውት የነበረው እንትን ሰርተው እና የቅርብ ሰዎች አላችሁ። እውነት ነው ይሄ ነገር ወይስ ምንድን ነው አልገባኝም። እውነት ሆኖ ከሆነ አላህ ያሽረው። በእውነት በጣም ከባድ ነው። ይሄ እኮ የታወቀ ነው። እኔ ብዙ ጊዜ እላለሁ በነገራችን ላይ ሰዎች ሲኖራችሁ፣ ሲወዷችሁ፣ ሲያከብሯችሁ ከእናንተ ውጭ ሌላ ሰው ያላችሁ የማይመስሉ ሰዎች ሁሉ ግን እናንተ በወደቃችሁና በታመማችሁ ጊዜ ለራሳቸው ጥቅም በካሜራ ቢሆን እንጂ ማንም ሰው ከጎናችሁ የሚሆን የለምና የሰው ሁል ጊዜ ሲኖራችሁ ሳይኖራችሁና በተከፋችሁ ሰዓት በቃ እነዛ ሰዎች እናንተና እናንተ አለመሆናቸውን ትለዩበታላችሁ። እና
ኢሳም እንግዲህ እንደተናገረው እስከ ዛሬ አብረው ሲበሉ የነበሩትን ጓደኞች እንግዲህ ከአስከባ እዛ ላይ ቪዲዮ ላይ ተቀምጦላቸዋል። ከስንት ሰው ጋር ነበረው አብሮ ሲሰራ የነበረው እሱ ከኢክራም ጀምሮ ማለት ነው። ነገር ግን ዛሬ ላይ ማንም ሰው ከጎኑ እንደሌለ ታሞ እንደዛ በክራንች እየተራመደ ነው፣ እያጠበ ምን እያለ ኩሽናውን ያለውን ሁኔታውን እያሳየ ነበርና የሰው ላይ ማለት አዎ በዚህ ልክ ነው። ማንኛችንም ሲኖረን እንጂ ከሌለን ዙሮ የሚያየን የለም፣ ከወደቅን የሚያነሳን የለም። ስለዚህ ለራሳችሁ ስትሉ ሁልጊዜም ቢሆን ከአላህ መንገድ ያትወጡ፣ ራሳችሁን ጠብቁ። እንደዛ ከሆነ ሰው መጣም ሄደም ቦታ አይሰጣችሁም። ስትኖሩም ደግሞ ብቻችሁን ልመዱ፣ ችግር የለውም። ሰው መጣም በሄድም በኋላ ይሳይ እና ኢሳም እንግዲህ በዚህ መልኩ በጣም ብሶታል ከበሽታው ላይ ያለውን ነገር ስለ ሰው እየተናገረ ነው ያለው እና ብዙዎቻችን ትማሩበታላችሁ ብዬ አስባለሁኝ። የእውነት ከሆነ አላህ ያሽረው። እውነት ለመናገር ይከብዳል ሲመስለኝ። እንደዚህ የእውነት ከሆነ አደጋ ደርሶበት ምናምን ነገር እንደዚህ ምናልባት የመኪና አደጋም ሊሆን ይችላል እና በጣም ነው አንዳንድ ጊዜ ይህ ሚዲያ እውነት ለመናገር በደህናም ይሁን በመጥፎም ይሁን በክፉም ይሁን ሰው ሲያነሳና በቃ የብዙ ሰው ህይወቱ የሚጠፋ ወይም ደግሞ አደጋ የሚደርስበት ገንዘቡ የሚበላሽበት ራሱ በሽተኛ የሚሆንበት ነውና አስቸጋሪ ነው። ሚዲያ ላይ መውጣት ለብዙዎቻችን ብዙ አለሁ ለምትሉ ሰዎች እንትን ይሆናል፣ ማስተማሪያ ነው። የሰው ልጅ ከሰው ካልተማረ በራሱ እስከሚደርስበት መጠበቅ የለውም እና መጠበቅ የለበትም። ብልጥ የሆነ ሰው ከሰው መማር አለበት እና በጣም የወጣ ነገር እነሱ በእርግጥ የወጣ ነገር አያረጉም፣ ግን ቢሆንም ያው ሰው አንስቷቸው ነበረ። በተለይ ኢክራም ጋር ተጣላም በተባለው እይታውን ራሱ አይታቸዋል። በጣም ብዙ ሰው ነው ሲመለከታቸው የነበረው ለእነሱም እያለ በዛ ላይ ደግሞ ተጋቡ ማትጋቡ ከሆነ ዝም ብላችሁ እንደዚህ አይነት ውስጥ አትግቡ ይሏቸዋል። ና ያው እንግዲህ እንዳልኳቸው ዩቱብ ላይ የመጣ ሰው ሁሉ የእውነት ይፈላለጋል ወይም ደግሞ የእውነት ትዳር አጋር ይሆናል ማለት አይደለም። ለጊዜው ይተዋወቃሉ፣ የሚፈልጉትን አድርገው ከዛ በኋላ ሁሉም ሰው ሲለያዩ ተዋቸዋላችሁ ና ከባድ ነው። በዚህ ደረጃ ደግሞ አላህን ማሰብ አለብን ሁላችንም። ለገንዘብ ተብለን ያላህ መንገድ እየጣስነ ነው። እንዲሁም ብዙ ወንጀሎች እኮ አሉ እኮ ጥቃቅን ነገሮች፣ ነገር ግን በዜና በኩል ከባድ ነው እና ስለዚህ ያው ሰው ሲያነሳነ ጥሩ አይደለም። በጥሩም ቢያነሳችሁ በክፉም ቢያነሳችሁ የሰው ልጅ ውርቀታችን ነው እና ኢሳም እንግዲህ እውነት ከሆነ አላህ ያሽረህ። እውነት ሆኖ ምን እውነት የተባሉ ጓደኞች ከጎኑ ከሌላችሁ እውነት በጣም ያሳፍራል። ማንም ሰው እንደወደቀ አይቀርም፣ ማንም ሰው ደግሞ እንደቆመ አይቀርም ማለት ነው እና መውደቅም አለ መነሳትም አለና ኢሳም እንግዲህ ያው ሐኪም ያለኝም ባለማድረጌ ለወር እነሳለሁ ያልኩት ከ2 ወር በላይ ታሜ ቁጭ ብያለሁ። ግን በዛ ቅጽበት ማንም ሰው ከጎኔ የለምና የሰው ልጅ እንግዲህ ታዘብኩት። አብሮኝ ሲበሉ አብሮኝ ሲጠጡ የነበሩት ዛሬ ላይ ግን ተስፋ ቆረኩ ብለዋል። አዎ እንግዲህ እውነት ታሞ ከሆነ ከ2 ወር በላይ ከሆነው አይታችኋል። እስካሁን እኔ ኢሳም እንደዚህ ነው ብሎ የተሰራ ቪዲዮ አላየሁም። እንደተባለው ስንት ሰው ነው ከኢሳም ጋር ሲሰራ የነበረው። እንደውም ኢክራም ራሱ እሄዳለሁኝ አንቺ ጋር መስራት ስላለብኝ ቱ ምናምን ስራት እንደምን ችግር አለው እኔ ጋር ሰራ አልሰራ የኔ ያክል አይደለም፣ ለምን ከጓደኞች ጋር ለራስ እየሰራ አይደለ ወይ ብላ ከወንድ ጓደኞቹ ጋር እየሰሩ ነበር ደህና ማለት ነውና ያው ባላቸው ነገር ብዙ ሰው ጋር አይጣለም። እሱ ብዙም ወዳጆቹ ናቸው እነ ዳጊ እነ ራሙ እነ ማን ነው ይሄ ደግሞ ናታን ነው። እነሱ እንደኛ እንኳን የምናውቃቸው አረ እነሱ የማይሰሩት ሰው የለም። በጣም ብዙ ሀሴት መሆን ብዙ ሰዎች ጋር ነው የሚሰሩት እና እንግዲህ ዛሬ ላይ ማንም ሰው ከጎኑ እንደሌለ ነው እየተናገረ ያለውና ተሰምቶት የነበረው እና ሰው ሆይ በአሁኑ ሰዓት ሰው በቃ ስትወድቅ ነው የሚያነሳ በካሜራ ነው። ከዛ ውጭ ግን ማንም ሰው ካላለ ዙሩ አያይህም። እንደውም ያቆስልሃል በመጥፎ አማርኛ ማለት ነውና አላህ ይጠብቀን። እንዲሁም ደግሞ እንደነገርኳችሁ በህይወታችን ስንኖር ለሰው ልጅ ኸይር ነገር ማድረግ ነው። ኸይር ነገር ካደረግን ቢያንስ የመጣልን በላ ይነሳልና እንጂ በሰው ልጅ ቢኖርም በህይወት ስትኖሩ ብዙ ሰዎች ሊያስከፏችሁ ይችላሉ። ግን ደግሞ ጤና ሆናችሁ ሰው ቢያስከፋችሁ ቦታ አይሰጣችሁም። ታማችሁ ግን የሚያስከፋችሁ ሰው በጣም ነው ውስጣችሁ የሚሰበረው እና ኢሳም በዛ ልክ እንዲኩኛለሁ እያለ ነው። ስለዚህ የምታውቁት ነገር ይሄ ነገር እውነታቸው ነው። እውነት ኢሳም አደጋ ደርሶበት ነው ወይስ እንዲሁ ዝም ብለው እንትን እየፈለሰፉ ነው? አላሁ አለም። ምናልባት ድራማ እየሰሩ ይሆን እንዴ? እኔ ሳላቅም ብቻ ለማንኛውም
አላህ ያሽረው፣ ከክፉ ነገር አላህ ይጠብቀን ሁላችንንም። ቻናሌ ላይክ ሰብ አድርጉልኝ፣ ኮመንት የራሳችሁን እስኪ እውነት ከሆነ አስቀምጡልኝ። አሰላሙ አለይኩም ወረህመቱላህ